በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዲያብሎስን ድል የምንነሳው እንዴት ነው? ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ እንዳስተማረን ወደ እግዚአብሔር በመጠጋት ምንም አይነት ረሃብና ቸነፈር ቢወርድብንም እግዚአብሔር እኛ መመገብ እንደሚቻለው በማመን በእጃችን ባለው ሀብት ንብረት ሳይሆን በእግዚአብሔር ስንመካ፣ በሰው ሳይሆን በእግዚአብሔር ስንታመን፣ ከኛ አቅም በላይ ሳንጨናነቅና የሚያጨናንቀንን ሁሉ ለመድኃኔ ዓለም አሳልፈን ስንሰጥ ዲያብሎስን ድል ማድረግ ይቻለናል። ስግብግብነትና የድሃውን ማህበረሰብ ንብረት መሻት በእኛ ላይ ሲሰለጥን ግን ዲያብሎስ ድል ያደርገናል። ልጆቼ ሰይጣን አሁንም በሰዎች አድሮ ጌታችንን እንደፈተነው ይፈትነናል። እጅ ብትነሳልኝ ይህንንና ይህን አደርግልሃለሁ ይለናል። ጌታችን ዲያብሎስን ድል በነሳው ጊዜ መጽሐፍ ሲናገር እስከ ጊዜው ድረስ ተወው ይላል። የሉቃስ ወንጌል ምዕራፍ 4 ከቁጥር 13። ይኸውም ከዚያ በኋላ በሰዎች አድሮ ፈተነው እንጂ እርሱ ራሱ በቁሙ ሊፈትነው አልመጣም ሲል ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ዲያብሎስን ድል ባደረገው ጊዜ መላእክት መጥተው አገለገሉት ይላል። መላእክቱን ከዚያ በፊት እንዲመጡ አላደረጋቸውም። ይኸውም ሰይጣን ኢየሱስ ክርስቶስ ድል ያደረገኝ መላእክት ረድተውት ነው ብሎ ምክንያት እንዳያመጣ ነው። አንድም ዲያብሎስን እንዲድል ስታደርጉ መላእክት መጥተው ያገለግሏችኋል ሲለን ነው። ይኸውም አልዓዛር ድህነቱን፣ በሽታውን፣ አጽናኝ ማጣቱን፣ በአጠቃላይ የደረሰበትን ችግር ሁሉ ድል ሲያደርግ መላእክት መጥተው ወደ አብርሃም እቅፍ እንደወሰዱት ማለት ነው። የሉቃስ ወንጌል ምዕራፍ 16። እንግዲያውስ ከጌታችን በገዳም መፈተንና ዲያብሎስን ድል ማድረጉ የብዙም ብዙ ለሕይወታችን የሚጠቅመንን የምንማር ነው። የዚህ ርኩስ መንፈስ አገልጋይ የሆነ ሰው መጥቶ እኛን አንተ ክርስቲያን ከሆንክ በክርስቶስም አምናለሁ የምትል ከሆነ ይህን ተራራ ተንቀሳቀስ ብለህ እዘዝ ቢለን በፍጹም የምንቸገር አንሆን፣ ግራም አንጋባ። ይልቁንም በትሕትና ሆነን ልክ ጌታ እንዳስተማረን ጌታ አምላክህን አትፈታተን እንበለው። ይህን ድል አድርገን ስንጨርስ ሰይጣን መንቻካ ነውና ስልቱን ቀይሮ በስልጣን ጠቀም ባለ ገንዘብ ሊፈትነን ይችላል። ለእርሱ እጅ ብንነሳ ይህን ስልጣንና ገንዘብ ሊሰጠን እንደሚችል ሊነግረን ይችላል። ሆኖም አሁንም ክርስቲያን እንሆን እንጂ አንውደቅ። ልጆቼ ይህን ታውቁ ዘንድ እወዳለሁ። ዲያብሎስ የሚፈትነው በየገዳማቱ በየዋሻውና በየገደሉ ያሉትን ብቻ አይደለም። ዲያብሎስ በከተማ ላለነውም እንዲሁ ይፈትነናል። በገበያው ቦታ ይፈትነናል። በየወህኒ ቤቱ ይፈትነናል። በቁሙ ራሱ ላይ መጣ ይችላል። ደቀ መዛሙርቱን በመላክ በራሳችን ምኞት አድሮም ይፈትነናል እንጂ። ታዲያ ምን እናድርግ? ፈጽመን አንመነው፣ ጆሮአችንን አንስተው። አመስጋኝ መስሎ ቢመጣም ፈጽመን እንጥለው። አብዝቶ ይህን ላድርግልህ ቢለንም እኛም አብዝተን እንራቀው። ምክንያቱም በቀዳማይቱ ሔዋን ያደረገውን ስንመለከት አስቀድሞ ልቧ ከንቱ በሆነ ተስፋ እንዲሞላ አደረገ። ቆይቶ ግን በዚሁ ተስፋ ጣላት፣ ታላቅ በደልም እንድትፈጽም አድርጓታልና። ልጆቼ ዲያብሎስ እጅግ አረመኔ የሆነ ጠላት ነው። የተሰጠንን ጸጋ እስክንጥል ድረስ እኛን እንዲህ ባሉ ጦርነቶች አብዝቶ ይዋጋናል። ስለዚህ እንራቀው። በቃል ብቻ ግን አይደለም በገቢርም እንጂ፣ በህሊና ብቻ አይደለም በገቢርም ጭምር እንጂ። እርሱ የሚወደውን ሥራ ከመስራት ፈጽመን እንከልከል። መከልከል ብቻ ግን በቂ አይደለም፣ እግዚአብሔር የሚወደውንም ጭምር እናድርግ እንጂ። መጠነ ብዙ ተስፋ ሊሰጠን ይችላል። ሆኖም ይህን የሚያደርገው እኛን ለመውሰድ እንጂ ለመስጠት አይደለም። ከባባድ የስርቆት ወንጀሎችን ሰርተን ባለጸጋ እንድንሆን ይጋብዘናል። በዚህ ምድር ፍሬ ብቻ እንድንቀማጠል አግዝፎ ያሳየናል። ሆኖም ይህን የሚያደርገው ጽድቅ ከኛ እንድትርቅ ደግሞም ሰማያዊውን ሀብት እንድናጣ ፈልጎ ነው። እዚህ ምድር ላይ ባለጸጋ ሆነን በላይኛው ቤታችን ለምነን እንኳን የማናገኝ ድሆች ሊያደርገን ሽቶ ነው።
በገንዘብ እኛን ድል መንሳት ሲያቅተው ስልቱን ቀይሮ በሌላ መንገድ ሊመጣ ይችላል። ይኸውም ልክ ኢዮብ ላይ እንዳደረገው በድህነት ሊመጣ ይችላል። በሌላ አገላለጽ ያገኘነውን ብል ሀብት እኛን የሚጎዳ ካልሆነ ድሆችን የምንረዳበት በአጠቃላይ የጽድቅ የትሩፋት ሥራ እንደምንሰራበት ከተገነዘበ በተቃራኒው ይመጣና እንድናማረር ይጋብዘናል። ሀብት ንብረታችንን አውድሞ ፍቅረ እግዚአብሔርን ከልባችን እንዲጠፋ ይጋብዘናል። ይህን ሁሉ አድርጎ አልሸነፍ ስንለው የድሮዋን የዛገች ክላሽ አንስቶ ይመጣል። ልክ በሔዋን እንዳደረገው ጭንብል አጥልቆ ወዳጅ መስሎ ይቀርባል። ክፉ ምክርም መለገስ ይጀምራል። መጽሐፈ ኢዮብ ምዕራፍ 2 ከቁጥር 9። ልጆቼ እኛ ግን እንደ ጀግናው ኢዮብ አፉን ልንዘጋበት ይገባናል። አንተ ሰነፍ ከኔ ወግድ ልንለው ይገባናል። አሁንም ስልቱን ቀይሮ በወንድማችን፣ በጓደኛችን፣ በሚስታችን በአጠቃላይ ለእኛ በጣም ቅርብ በሆኑ ሰዎች አማካኝነት ወደ እኛ ሊመጣ ይችላል። ክፉ ምክርንም ሊለግሰን ይችላል። እኛ ግን ፈጽመን ልንሰማው አይገባንም። ለዚህ በውስጡ ሞትን ያዘለ ምክር ልንበረከክ አይገባም። ፊታችንን እናዙር እንጂ። ዲያብሎስ እንዲህ ደስ የሚያሰኙ በሚመስሉ ቃላት መርዙን ስለሚረጭ ፈጽመን ልንርቀው ይገባናል። አስቀድሜ እንደነገርኳችሁ እርሱን መራቅ ብቻ ግን በቂ አይደለም። ልጆቼ የእግዚአብሔር የሆነውን የቅድስና ሥራን በመስራት አብዝተን እንድራቀው እንጂ። ወስብሐት ለእግዚአብሔር። ምንጭ ሰማዕትነት አያምልጣችሁና ሌሎች በቅዱስ ዮሐንስ አፈወርቅ። ትርጉም ገብረ እግዚአብሔር ኪዳን። ዘሆሆተ ብርሃን ሚዲያን በተለያዩ አማራጮች ይከታተሉ።